ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወአሚሩ ለጥር በዛቲ ዕለት ተጠምቀ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት በፈለገ ዮርዳኖስ እመ ዮሐንስ መጥምቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜው መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ተገልጦባታልና። አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱንም ስሙት። በዚህች ዕለት ጌታችን ራሱን ገልጧልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቆ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ ያላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ በአከበረው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና የመድኃኒታችንን የኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለ እኛ ሰው ሆኖ ከኃጢአታችን አድኖናልና። ለእርሱም ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ጋር ክብር ምስጋና ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም ለጥምቀትከ በወልቆ ከራማት 30 ወለደተከ ድንግል ዘይተአምር አበሳ አመቆም ከዮም እግዚኦ ለዮርዳኖስ ማእከለ ከርሳ ለወድሶትከ ማይበላቲሃ ተከውሳ ወባረኩከ አናብርት ወአሳ። ሰላም ለጥምቀትከ በዘቦቱ ይነጽሁ ሀጣዋ አሰብ ዘዘዚአሁ አመላይሌከ እግዚኦ አይዳዋ ዮሐንስ ተሰፍሁ ሶበረዩ ከቃያል ደንገጹ ወፈርሁ ማያትኒ በርእሰ ከፈልሁ። በዝንቱ በዓል ዘያሜንን ወይነ ወዘያረስ ሐዘነ ንዑ ንትፈሳ ዘናረስ ልሳነ ዘያስተርኢ ህቦ እስመ አስተርአየ ለነ እሳት በላኢ አምላክነ። በዚችም ቀን ከፋርስ አገር ሰዎች ወገን የሆነ የከበረ አንጣሌዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮም አገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግሥቱን መረጠ። የዚህ የኃላፊውንም ዓለም ክብር ንቆ ተወ። መጥቶም በከሃዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶቹን ረገመ። ንጉሡም ስለ ድፍረቱ ደነገጠ። ከፋርስ ሰዎችም ከታላላቆቹ ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው፣ ምናልባት ከጌታ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለህርማኖስ ሰጠው። ህርማኖስም ጌታ ክርስቶስን ከማምለክ ሐሳቡን ሊያስለውጠው ባልተቻለው ጊዜ ወደ ንጉሡ መለሰው። እርሱም በየራሱ በሆነ ስቃይ ያሰቃየው። ጌታችንም መልአኩን ልኮ ከመከራው ሁሉ ያጸናውና ያረጋጋው ነበር። በብዙ በተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና በዚያም አርደው ቆዳውን ገፈፉት፣ ምላሱንም ቆረጡት። ለነጣቂዎች አራዊቶችም ሰጡት፣ ጣሉት። በጨለማ ቤትም ዘጉት። 3 ጊዜም ነፍሱን አሳለፈ። እግዚአብሔርም አስነሳው። ዲዮቅልጥያኖስም አሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ።
ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአንጣሊዮ ዘረሴ የማይሰሶ ለእግዚአብሔር ጽድቆ ሰማያዊ ተንግሶ ጊዜያ ተሰላሰ እስከ መጠወ ነብሶ ድህረ አውቀዩ ልሳኖ ወዘሃቁ ማይሶ ለፍጻሜ ስሙ በሰይፍ መተርው ወርእሶ። በዚችም ቀን የእስክንድሪያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ተኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ አገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግድ ነጋዴ ሆኖ ነበር። ከዚያ በፊት ግን በምስር አገር በሰማይቱ በቅዱስ መርቆሬዎስ ቤተ ክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመተ ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅም መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20 ሺህ ያህል የወርቅ ዲናር ነበረው። ከመሞቱ በፊት ለድሆችና ለችግረኞች፣ ለአብያተ ክርስቲያን፣ ለገዳማትም ሁሉን ገንዘቡን ሰጥቶ ጨረሰ። በሹመቱም ወራት ከሕዝብ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታት በዚች ቀን በጥምቀት በዓል አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ ሊቅ በላይ በሃይማኖት ርሱን በመንፈስ ቅዱስ ምውቅ ለነዳያን ዘረወ ወለምስኪናን በጽድቅ እምነ እስራ አይላፍ ዲናረ ብሩር ወወርቅ እስከነ ኢተርፈት ሎቱ አሃቲ ጸሪቅ። በዚችም ዕለት የከበሩ የሱጦስና ፋይዮስ አረፉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የእረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስሌዎስ ዘንድ አደገ። እርሱም ቅስና ሾመው። ይህም ቅዱስ በደም ግባቱ በላህዩ ደስ የሚል ፊቱም የሚያምር ነበር። በቀደመው ግብሩ ወጣት ሆኖ ሳለ የሹመቱ ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታ ሂደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልሙ ራእይ አየ። እርሱ ታስሮ በፍርድ አደባባይ ቆሞ ነበር። ሌሎቹም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸውም እያንዳንዳቸውን ይመረምሯቸው ነበር። እርሱም በልቡ የታሰርሁት በምን ይሆን ብሏል። ባሏን ልነጥቀው ስለፈለግኩ ስለዚያች ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ላይ ያደረሰኝን አለ። በዚህም ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርክ በምንድን ነው አለው። ስለ ኃጢአቱ ስለ አፈረ ሊሰውረው ወደደ። ግድ በአለውም ጊዜ እንዲህ ነገረው። ወዳጄ ሆይ እገሌ ስለ ሚስቱ የከሰሰኝ ይመስለኛል። ስለዚህም ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣ መልአክም ወዳጄ ሆይ ይህን ሥራ እንዳትሠራ፣ ወደ እርሱ እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ እሆንሃለሁ አለው። በወንጌልም ማለለት። በዚያንም ጊዜ ከእንቅልፉ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም አገሩን ትቶ ወደ እስክንድሪያ ሄደ። በዚያም ስሟ ሄራኒ የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም እነዚህን ያማሩ ልብሶችህን ተው፣ ተርታ ልብስንም ለብሰህ እግዚአብሔርን አገልግለው አለችው። ከዚያም ወደ በረሃ ሄደ። ከብዙ ተጋድሎ የተነሳ ሆዱ እንደ ድንጋይ እስከደረቀ ድረስ ቅጠላ ቅጠል እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾምና በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም ቀን የፀሐይ ትኩሳት በሌሊትም ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥን ይመግቡት ነበር። የተሰወሩ ራእዮችን ያውቅ ዘንድ ተገባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛው በአንድነት ስለሚሆኑ መነኮሳት፣ ሦስተኛው ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ ቡላም እንዲህ አለ። ወንድሜ ወቅሪስ ሆይ ብቻህን አትሁን፣ ጥቂት ወንድሞችን ካንተ ጋር አኑር እንጂ ያረጋጉህ ዘንድ ከሰይጣንም ጦርነት እንድትድን እንዲሁም አደረገ። ከዕለታትም በአንዱ ሃይማኖትን በለወጡ በአርዮስ በንስጥሮስና በማኒ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላትና ሃይማኖታቸው በቀናች አባቶች ትምህርት ፊታቸው ረታቸውና
አሳፈራቸው። ብዙዎች የሆኑ ድንቆች ታምራቶችን የሚሰራ ሆነ። በአንዲትም ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱም መክፈቻ ፈልገው አላገኙም። በላይዋም በአማተበ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅሪሲ ነው። ዜናውን በገድሉ መጽሐፍና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህም በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለወቅሪስ እንተርየ በንዋ ምንዘውእቱ ሱረ ከወይኖ በአውደ ምኩናን ቅውም በተሃይጠ ለብእሲት በስነ ላህያ አዳም ከመያድ ነብሶ በአውትሮ ጸሎት ወጾም ነዋሃ ተናከራ ለዛቲ ዓለም ሰላም እብል በቃለ ሐሴት ወፍስሐ እንዘ ፄው ስመከ ሰርከ ወነጋ ዮሐንስ ሰባኪ ጥምቀተ ለንስሐ እጽበኒ ዋንጽሐኒ እስማ አባሌ ረሳ በማየ ዮርዳኖስ ዘኩሎ አንጽሐ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናርሌዎስ በሰማዕትነት ሞተ። በዚችም ቀን የቅዱሳን የሰማዕቱ የዩልያኖስና የመነኩሴው የዳንኤል መታሰቢያ ነው። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ በእውነት ለዘላለም ይደርብና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊቱ የእግዚአብሔርን ቸርነት እየለመነ ከመላእክት የዜማን ድምፅ ሰምቶ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበር። ይህም ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳሳበት። እርሱም በዚያን ሀገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ሳለ ነጎድጓድ አሸምቆ ደፈጠ። ጌታ ኢየሱስ ክርስቶስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል 3 አዕዋፍ ወደ እርሱ ላከ። ከዚያም 3ቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆሞ ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነት ትፈርስ የለምን? በቅዱስ ወንጌል የእግዚአብሔር ትእዛዛቱን ጠብቃቸው። ሕይወትንም ለማግኘት የምትፈልጉ ከሆነ ነብስ አትግደሉ ተብሎ የለምን? ይልቁን ክህነት ከዚህ ዓለም መንግስትና ክብር ሁሉ እንድትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለው። ቅዱስ ያሬድም ይህንን በሰማ ጊዜ ወደ ሰማይ አቅንቶ ሊያን 3 አዕዋፍ ተመለከተና እናንተ በሰው አንደበት የምትናገሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አዕዋፍ አንዲቷ ከ24ቱ ካህናተ ሰማይ ማህሌት ትማር ዘንድ ልነግርህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እሊያ አዕዋፍ ተሰወሩ። በዚያን ጊዜ ቅዱስ ያሬድ የእግዚአብሔር መንፈስ ወደ ሰማይ ያሳረጉትና የሰማያውያን እምቢልታና የመሰንቆ ድምፅ እንዲያውም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያዊ መላእክትን ምድራውያን ረቂቅ አዳም የፈጠረው እግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እሱ ካለበት ስፍራ እነሱ ወዳሉበት ዘሎ ሊገባ ወደደ። ነገር ግን አልተቻለውም። ዳግመኛም እሊያ አዕዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ ያሬድ ሆይ የሰማኸውን አስተዋልክን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰላት። እርሷም እንዲያውስ አዲሱን የእግዚአብሔር ምስጋና ትጠራ ዘንድ እኔ እነግርሃለሁ፣ የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያም ጊዜ ቅዱስ ያሬድ ልቦና የመልካሙን ነገር አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአከ እግዚአብሔር መለሰው።
በዚያም አኳኋኑ ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በተሰኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምጹን ከፍ ማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ ድንኳኑን ስራ አሳየው በማለት በግዕዝ ቋንቋ የተማረውን ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይህችው ታቦተ ጽዮን ካለችበት መቅደስ ገብቶ ሁለት እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽና ብጽዕት ነሽና የተባረክሽ ነሽና ክብርት ሆይ የከበርሽና ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የሕይወት መሰላል ነሽ፣ አምላካችን የወለድሽ እመቤታችን ማርያም ሆይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩንና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በእዝል ዜማ በሚያዜምበት ጊዜ አንድ ክንድ ያህል ከምድር ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚህም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ አራቱ ደቀ መዛሙርቱ ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማ ድምጹን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰነባበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰናበታቸው። ካህኑ ያሬድን በጾም በጸሎት ተወስኖ በሚኖርባት ገዳሙ ውስጥ በእያንዳንዱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማውና የደረሰውን ድርሰት ሁሉ ይጽፉ ነበር። በዚያም አይነት እግዚአብሔርን ከማገልገል ጋር መላእክትን በየጊዜው እየጎበኙት በጾምና በጸሎት ተማጽኖ ለ22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ጌታ ኢየሱስ ክርስቶስ ገስጾ ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማህሌት እንድታይና ወደ ምድር ማስተላልፈ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትሄድበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን። አምላክ አሜን። በመጀመሪያ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላም በሕይወት በጤና ጠብቆ አደረሳችሁ። በዓለ ጥምቀቱ እንደምታውቁት እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት ከሆኑ አንዱና ዋነኛው ታላቁ በዓለ ጥምቀት ነው። በዓለ ጥምቀትን ስናስብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፍቅር በዓል ከገሊላ ወደ ዮርዳኖስ ሄዶ የዕዳ ደብዳቤያችን የቀደደበት ባሮች የነበርን ልጆች ያደረገን ነጻነታችንን ያወጀበት ትልቁ በዓል ነው። ይህ በዓል ስናስብ እንግዲህ ድሮ አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ብሎ ሰይጣን ዳቢሎስ አስቷቸው አስፈርሟቸው የነበረውን አንዱን ደብዳቤ በዮርዳኖስ አንዱን በሲኦል ነበርና ዛሬ በዮርዳኖስ የተቀበረውን የዕዳ ደብዳቤያችንን የቀደደበት በላዩ ላይ ተጠምቆ የደመሰሰበት ባርነታችንን አርቆ ልጅነትን የሰጠበት ታላቅ ቀን ነውና በዚህ ቀን ደግሞ እሱ እንደዚሁ በፍቅሩ ያለ ዋጋ ያለ ምንም ነገር እንደወደደን በዚህ በዓል ዋናው የዚህ በዓል መልእክቱ ጥምቀት ማለት የፍቅር በዓል ነው፣ የሰላም በዓል ነው፣ የነጻነት በዓል ነው። ነጻነት አጥተን የነበርን ሰዎች ነጻነት ያገኘንበት ነው። በዚህ መሰረት ሁላችንም ኢትዮጵያውያን በውጭም በውስጥም ያላችሁ በበዓለ ጥምቀት የበለጠ የማይደሰት እንደውም ከና አባባሉ ይባላል ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ለምንድነው? የበዓሉን ትልቅነት፣ የበዓሉን ግዙፍነት፣ የበዓሉን ታሪካዊነት ስለሚያሳይ ነው። በበዓለ ጥምቀት ሁሉም መንፈሳውያን አባቶችም ይዘምራሉ፣ ይቀድሳሉ፣ ማህሌት ይቆማሉ። እጅግ ልዩ ነገር አለ። ዓለማውያኑም ደግሞ በሆታ በጭፈራ በተለያየ ነገር በሀገር ባህል ጭምር እየጨፈሩ ታቦታቱን የሚሸኙበት ታቦታቱን የሚከተሉ ለዓመት አድርሰን ብለው የሚዘምሩ እንዲሁም ደግሞ በገጠሪቱ ኢትዮጵያ በዛሬ ቀን በጥምቀት በዓል ሁሉ የሚተጫጩበት ቀን ሁሉ ነው። ስለዚህ ባህሉ ከሃይማኖታዊ እይታ ባሻገርም ባህላዊም ጨዋታዎች ባህላዊ እይታዎች
ለተለያዩ ቱሪስቶች መስህብ የሚሆኑ ልዩ ልዩ ታሪክ ያለው በዓል ነውና በዚህ በዓል ሁላችን የምንደሰትበት ሁላችንም ፈጣሪያችን የምናመሰግንበት ከምንም በላይ እግዚአብሔር ያደረገልን ነገር እያሰብን የምናሳልፍበትና ሁላችንም ደግሞ ያለው ለሌለው እያሰበ እንዲያሳልፍ ከምንም በላይ ሁላችን ኢትዮጵያውያን ደስ ጠፋውን ልጅነት ሊያስመልስ በ30 ዘመን ተጠመቀ ኢየሱስ። እርሱ አምላክ ሲሆን ፈጥሮ የሚገዛ ወረደ ወደ ምድር እንዲሆነን ቤዛ። ያጠፋው አቅልቶ ለአምላክነቱ ረግቶ ሊሰርዝ ለሰውነቱ የፍጥረቱ ጌታ ቆሟል። የዕዳውን ጽሕፈት እንኳን እንግዲህ ጥምቀት ማለት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን የዕዳ ደብዳቤ የቀደደበት ዕለት ማለት ነው። እንግዲህ የአዳም ዕዳ ደብዳቤ ተቀደደ ስንል የአዳም ልጆች ነፃ የወጡበት ማለት ነው። እንግዲህ የአዳም ልጆች ማለት በዓለሙ ሁሉ ያለው ሲሆን ነገር ግን እግዚአብሔር አምላካችን አዳምን ከዕለታት አንድ ቀን ከፈጠረው ሰዓት ጀምሮ አዳምን በጸገነት ስር አስቀምጦት ነበር። ሆኖም ግን እንግዲህ በሰው ልጅ ስህተት ምክንያት ከክብራችን ወይም አዳም ከክብሩ በተዋረደና ያችን አትብላ ተብሎ የታዘዘውን ዕፀ በለስ በበላ ሰዓት እግዚአብሔር አምላካችን ያዘጋጀለትን ገነት አጣ። በዛን ሰዓት ገነትን ያህል ቦታ እግዚአብሔርን ያህል ጌታ ሰላጣ አዳም አለቀሰ። አይቴ ያሎከ አዳም ወዴት አለህ አለው ጌታ። በዛው በገነት መካከል ተገኘና አቤቱ አምላኬ ሆይ እኔ ተሳስቻለሁኝ፣ ጥፋት ውስጥ ወድቄያለሁኝ እና ድምፅህን ስለሰማሁኝ በዚህ በተሸሸኩኝ አለው። በዛን ሰዓት እንዴት ማጥፋትህን አሁን ማን ነገረ የሚል ጥያቄም ጠይቆታል እግዚአብሔር። ሆኖም ግን በዛን ሰዓት አለቀሰ፣ ተጸጸተ፣ ከክብሩ ተዋረደ። በዛን ሰዓት አምላካችን እግዚአብሔር አዳም አታልቅስ፣ ከልጅ ልጅህ ከሰማየ ሰማያት ወርጄ ከልጅ ልጅህ ተወርጄ በ5 ቀን ተኩል አድናለሁ አለው። እንግዲህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ከድንግል ማርያም ከልጅ ልጅ ተወልጄ አድናለሁ አለው። በዛ ምክንያት ምሳሌው ሲፈጸም እግዚአብሔር አምላካችን ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ሞተ፣ ተነሳ፣ ለቤዛ ዓለም አለፈ። እኛን ልጆቹን እሱን ተሰቃይቶ እሱ ሙቶ እኛን ነፃ አወጣን። ስለዚህ ሰማያት ተከፈቱ፣ ተርኅወ ሰማይ ይላል። እንግዲህ ተርኅወ ሰማይ ማለት ሰማይ ተከፈተ፣ እግዚአብሔር ወደ ምድር መጣ። ወደ ምድር መጥቶ በጥር 11 ቀን ተጠመቀ። ጌታችን ሲጠመቅ እኛን ከዕዳ ደብዳቤያችን ቀደደልን፣ እኛም ተጠመቅን ለማለት ነው። እንግዲህ ወደ ባሕረ ጥምቀቱ ሄደን ስንጠመቅ የእግዚአብሔርን ልጅነት እናገኝበታለን። የእግዚአብሔርን ልጅነት የምናገኝበት የጥምቀት በዓል ይመስላል። ከረጅሙ ባጭሩ ይህን ይመስላል። ኦርቶዶክስ ዓለም ጥምቀት በልዩ መልክ ይከበራል እና በሁሉ ኦርቶዶክስ አገሮች ልዩ አከባበር አለ።
ግን በኢትዮጵያ ይበልጥ ደማቅ ነው። ይበልጥ የህዝብ ተሳትፎ አለ። የኢትዮጵያዊ ትክክለኛ ትውፊታዊ ውርስ በስዕል በሌላ ነገሮች መጠበቅ አለብን። ለዛ አስተዋጽኦ ማድረግ አለብን። የበዓል ትምክህቱ የሽግግር ከኃጢአት ወደ ነፃነት ይመለከታል። በትምክህት በኩል ከባሪያ ለነፃነት ለኃጢአት ወደ እግዚአብሔር ልጅ እናሸጋግራለን እና ይሄ በጣም ትልቅ ነገር ነው። ለሁሉም እንኳን አደረሳችሁ። አጅበን መጣን ታቦተ ጉንን ብላችሁ ተቀበሉን። አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ሰላም አሳድሮናልና ክብር ምስጋና ይሁን ለእርሱ። ሰዓተ መዓልቱን ባርኮ ቀድሶ ሰላም ቀን እንዲያውለን ቅዱስ ፈቃዱ ይሁንልን። በዓሉን የበረከት በዓል ያደርግልን። ሰላምን ስጠን አምላካችን። ለሀገራችን ሰላም፣ ለሕዝባችን አንድነት አድልልን። ቅድስት ሀገራችን በቸርነት ጠብቅልን። አጽራረ ቤተ ክርስቲያንን አስታግስልን። ተዋሕዶ ሃይማኖታችን አጽናልን። ሕዝቦቿን በሃይማኖት አበርታልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ።
ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን